አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጠል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የሊባኖስ ዋና ከተማ ቤይሩት ነዋሪዎች ከተማውን ለቀው እየወጡ መሆናቸው ተነገረ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ዋና ከተማ አዲስ ጥቃት እንዲከፈት ትዕዛዝ መስጠታቸውን ተከትሎ ነዋሪዎች ለቀው እየወጡ ናቸው። ኔታንያሁ በቤይሩት የሄዝቦላህ ጠንካራ ይዞታዎች ላይ ጥቃት እንዲፈጸም ትዕዛዝ የሰጡት ሄዝቦላህ በሰሜን እስራኤል አጠናክሮ ለቀጠለው የድሮን ጥቃት ምላሽ ነው ተብሏል። የቤይሩት ጎዳናዎች ከተማውን ለቀው በሚወጡ ነዋሪዎች ተጨናንቀው መዋላቸውን ዘገቦች አመልክተዋል። ይህንኑ የእስራኤል ሊባኖስ ዘመቻን ተከትሎ ኢራን በአደራዳሪዎች በኩል ከአሜሪካ ጋር የምታደርገውን የመልእክት ልውውጥ ማቆሟን የሀገሪቱ ዜና አገልግሎት ዘግቧል። ኢራንና በእርሷ የሚደገፉ የአካባቢው ሚሊሻ ቡድኖች የሆርሙዝ መተላለፊያን ሙሉ በሙሉ በመዝጋት ሌሎች አውደድ ግንባሮች ለመክፈት እንቅስቃሴ መጀመራቸው ይነገራል። ቀይ ባህርን ከኤደን ባህረ ሰላጤና ከህንድ ውቅያኖስ የሚያገናኝ ባብ ኤል ማንዴብ የተባለውን ወሳኝ መተላለፊያን መቆጣጠር ይገኝበታል። ይህ የባህር ወሽመጥ በየመን በጅቡቲና በኤርትራ መካከል የሚገኝ የዓለም አቀፍ ንግድና የነዳጅ መርከቦች ዋነኛ መተላለፊያ ነው። የዓለማችን 10 በመቶ የነዳጅና ሌሎች ወሳኝ ጭነቶች የሚተላለፉት በዚሁ የባህር ወሽመጥ በኩል ሲሆን በአካባቢው ባለው ግጭትና የባህር ላይ ውንብድና ምክንያት መተላለፊያው በዓለም አቀፍ ኃይል ቁጥጥር ሲደረግበት ቆይቷል። በአስቸጋሪ የመርከቦች ጉዞና በሚያጋጥም አደጋ መነሻነት ስሙን ባገኘው በዚሁ የባህር ወሽመጥ በየቀኑ ከ4 ሚሊዮን በርሜል በላይ ድፍድፍ ነዳጅ እንደሚተላለፍ ይነገራል። አሜሪካና ቻይናን የመሳሰሉ ሀያላን ሀገራት በጅቡቲ ጦር ሰፈር የማቋቋማቸው ሚስጥርም ይህንኑ ለዓለም አቀፍ መረጋጋት ጭምር ወሳኝ የሚባለውን የባብ ኤል ማንዴብን መተላለፊያ በቅርብ ርቀት ለመቆጣጠር ነው ይባላል። እናም አሁን ኢራን የሆርሙዝ መተላለፊያን በመዝጋት ቀይ ባህር ላይ ያለውን የመርከቦች ዝውውር ለማደናቀፍ የመን በሚንቀሳቀሰው የሁቲ ቡድን አማካኝነት ዝግጅት እያደረገች መሆኗ ተመልክቷል። ኢራን ከዚህ ቀደምም ኤል ማንዴብን ለመዝጋት ዝታ የነበረ ሲሆን በዚህኛው ከተሳካላት አሁን በሆርሙዝ መተላለፊያ መዘጋት ከተፈጠረው ዓለም አቀፍ ቀውስ 2 እጥፍ የበለጠ የኢኮኖሚ መውደቅ ያስከትላል ይላሉ ታዛቢዎች። ሳውዲ አረቢያም ወደ እስያ የምትልከው ነዳጅ ይቆማል። የባህረ ሰላጤው ሀገሮች የሆርሙዝ መተላለፊያ ሲዘጋ በአማራጭነት ለአውሮፓ የሚያቀርቡት ድፍድፍ ነዳጅና ጋዝ ይቋረጣል። በ2024 ለምሳሌ ከ4 ቢሊዮን በርሜል በላይ ድፍድፍና የተጣራ ነዳጅ በዚሁ መተላለፊያ በኩል ለዓለም ገበያ መቅረቡ ይነገራል። ነዳጅ ብቻ አይደለም። ከቻይና ህንድና ከሌሎች የእስያ ሀገሮች ወደ አውሮፓ የተለያዩ ጭነቶች የሚሻገሩትም በዚሁ መስመር ነው። የሆርሙዝ መተላለፊያ ከተዘጋ በኋላ የዚህኛው የባብ ኤል ማንዴብ አስፈላጊነት በእጅጉ እንዳደገ ሲነገር፣ በዚህ ሁኔታም የመስመሩ መዘጋት የዓለምን ኢኮኖሚ ባፍጢሙ እንዳይጥለው ተሰግቷል። የየመኑ ሁቲ ቡድን ከዚህ ቀደም ሞክሮ የተሳካለት ከመሆኑ አንጻር መተላለፊያውን ለማወክ የወጣው ዕቅድ ትኩረት ቢስብ ብዙም አያስደንቅም ይላሉ ታዛቢዎች።
በጋዛ ጦርነት ጊዜ ሁቲዎች ከአሜሪካና እስራኤል ጋር የተዛመዱ ባሏቸው መርከቦች ላይ በቀይ ባህር ጥቃት ሲፈጽሙ እንደነበር ይታወሳል። ልክ የዛሬ ዓመት ገደማ ሁቲ ከአሜሪካ ጋር ተኩስ አቁም መድረሱን ተከትሎ መተላለፊያው ተመልሶ ተከፍቷል። አሁንስ ታዲያም ሁቲዎች መተላለፊያውን መልሰው በመዝጋት መርከቦች ላይ ጥቃት ከመፈጸም የሚያግዳቸው ምን አለ በማለት ይጠይቃሉ እነዚያው ለአልጀዚራም አስተያየት የሰጡ ታዛቢዎች። ያኔ እስራኤል በጋዛ በከፈተችው ጦርነት፣ አሁን ደግሞ በሊባኖስ ተባብሶ በቀጠለው የእስራኤል ዘመቻ ምክንያት ሁቲዎች ቀይ ባህርን ሊያውኩ ተነስተዋል። የሄዝቦላህ የሚሳኤልና የድሮን ጥቃት በእስራኤል ወታደሮችና በነዋሪዎች ላይ መጠናከሩ ያስፈራቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደቡባዊ ሊባኖስ ላይ ተወስኖ የነበረውን የእስራኤል ወታደራዊ ዘመቻ ወደ ዋና ከተማ እንዲሰፋ አዘዋል። ትላንት የሊባኖስ ጥንታዊ ሕንፃ ከተቆጣጠሩ በኋላም ዛሬ ደግሞ በቤይሩት የሄዝቦላህ እምብርት ይዞታዎች እንዲመቱ ቀጭን ትዕዛዝ መስጠታቸው ከነዋሪው አልፎ ቴሄራን ላይ ሽብር መፍጠሩ ይነገራል። በእስራኤል ግስጋሴ የተበሳጩት የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ከእንግዲህ ከሰላም ንግግሩ ጋር በተገናኘ ከአሜሪካ ጋር መልእክት አንለዋወጥም ከሚል ውሳኔ መድረሳቸው ታውቋል። አሜሪካም በኢራን ወደቦች ላይ የጣለችው እገዳና የእስራኤል የሊባኖስ መስፋፋት አሜሪካም ለተደረሰው ተኩስ አቁም ግድ እንደሌላት የሚያሳይ ነው ብለዋል ውጭ ጉዳይ ሚኒስትሩ። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትራቸው እስራኤል ካትስ በበኩላቸው በሊባኖስ የተደረሰው ተኩስ አቁም በተደጋጋሚ በሄዝቦላህ በመጣሱና በእስራኤል ዜጎችና ከተሞች የሚፈጸመው ጥቃት በመጠናከሩ ተገቢ ምላሽ ለመስጠት ከውሳኔ መደረሱን ገልጸዋል። በተለይ በቤይሩት ዳርቻዎች የሚገኙ ወሳኝ የሚሊሻ ቡድኑ ይዞታዎች እንዲደመሰሱ ለጦር ኃይሉ ትዕዛዝ ማስተላለፋቸውን አክለዋል። ሌሎች ሪፖርቶች ደግሞ ሄዝቦላህ በሊባኖስ ግጭት ለማስወገድ በቅድሚያ ጥቃት መፈጸም እንዲያቆም በአሜሪካ የቀረበለትን ሐሳብ ውድቅ ማድረጉን አመልክተዋል። መጀመሪያም ሄዝቦላህ፣ በመቀጠል እስራኤል ጥቃት ካቆሙ በኋላ የሰላም ድርድር እንዲጀመር። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሊባኖስና በእስራኤል መካከል አጠቃላይ ሰላም የማምጣት አዲስ ዕቅድ ለሁለቱ ሀገራት መሪዎች መላካቸውን የተለያዩ ምንጮች ዘግበዋል። በደቡባዊ ሊባኖስ ዛሬ በተፈጸመ የእስራኤል ጥቃት 2 ሰዎች መገደላቸውንና በርካቶች መቁሰላቸው ተመልክቷል። መጋቢት መጀመሪያ በእስራኤልና ሄዝቦላህ መካከል ጦርነት ካገረሸ ወዲህ በሊባኖስ ከ3400 በላይ ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር ይገልጻል። በእስራኤል በኩል 24 ወታደሮች መገደላቸውን። በዚሁ በእስራኤል አዲስ የመስፋፋት ዘመቻ ላይ ለመነጋገር የመንግስታቱ ድርጅት ጸጥታው ጥበቃ ምክር ቤት ዛሬ አስቸኳይ ስብሰባ ያካሂዳል ተብሎ ይጠበቃል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ በኢራንና አሜሪካ መካከል በሚደረሰው ስምምነት ላይ ማስተካከያ የማድረግ ፍላጎት እንዳላቸው ተነግሯል። ትራምፕ የሆርሙዝ መተላለፊያና የኢራን ዩራኒየም አወጋገድን በተመለከተ ማስተካከያ ማድረግ ይፈልጋሉ ብለዋል አንዳንድ የሀገሪቱ መገናኛ ብዙሃን። አዲስ በተደረሰው የመግባቢያ ስምምነት የሁለቱ ሀገሮች ተኩስ አቁም ለ60 ቀናት እንዲራዘም፣ የሆርሙዝ መተላለፊያን ዳግም የመክፈትና በኢራን የኒኩሌር ፕሮግራም ላይ ድርድር መጀመር መካተታቸው ተመልክቷል። አሁን ፕሬዝዳንቱ በትክክል በየትኞቹ ነጥቦች ላይ ማሻሻያ ማድረግ እንደፈለጉ አልታወቀም። ትራምፕ የኢራን የኒኩሌር ፕሮግራም መወገዱን በተመለከተ ሁነኛ ማረጋገጫ እንደሚፈልጉ ቀደም ሲል መግለጻቸው ይታወሳል። ይህ አዋዜ ነው። አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ፣ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጥል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን።